መውደድ አለባቸው ባላለሁ ግን ሁሉም ፒኪሻ ብለው ነው የሚጠሩኝ። ስራ የህግ ምሩቅና በግል የጥብቅና ቢዝነስ የተሰማራው። እድሜ ባይነገር ኤኒዌይ እድሜ በቃ ለ30ኛ ዓመት ያበራሁትን ሻማ አጥፍቼ ቀና ስል ቀጣዩ እንደ ቀስት እየተመዘገዘጉ ስላስቸገሩኝ 30++ በሚለው ያዘው። ይህ እኔ ፒኪሻ የመኖሬ ትርጉም እስትንፋሴ የሆነው ቅርስ ፍለጋ የማደርገውን ጥረትና ልፋት የምትመለከቱበት የህይወቴ መስኮት ነው። ይህ ቅርስ ፍቅር ነው። በህይወቴ ስኬትን በትምህርትም ቢዝነስ በማቋቋም ተጠምጄ ድንገት አረፍ ስል ባዶነት ተሰማኝ። አዎ ብቻዬን ነኝ። አንዲት ሴት ልታሟላ የሚገባት ነገር ሳይጎለኝ ከኢትዮጵያ አልፌ እስከ አሜሪካ አንድ ሰው አጥቼ ከፍለጋ አልፎ አደን ላይ ነኝ። ነገሩ እንዲህ ነው። እኔ ለእናቴ አንድ ልጅ ነኝ። እናቴም ለእናቷ አንድ ናት። አግቢ ውለጅ እያሉ የሚጨቃጨቁ አይነት አይደሉም። ፍቅርን ለፍቅር ደንታ ብቻ እንድቀበለው አንጸው ያሳደጉኝ ናቸው። የሚሆነኝ ሳላገኝ እንድቆራኝ አይፈልጉም። ግን በቃ ምን አዲስ ነገር አለ በሚል በማያባራ የጉጉት አይን መጠበቃቸው አልቀረም። ግን አያቴ አይኖቿ ዝርያዋ ሲቀጥል የማየት ጉጉቷን እንደያዙ ታማ አልጋ ላይ ወደቀች። አያቴን በጣም ነው የምወዳት። በልቤ ውስጥ ያሉ እስካሁንም ወደፊትም የምመራበት መርሆች ባለቤት ናት። ለሷ ስል ብቻ አንዱን አግብቼ መውለድ ወስን ነበር። ግን ደግሞ እሷ ራሷ አረ ለምን ተብሎ ፈጣሪ ያለው ነው የሚሆነው፣ ለኔ ብለሽ ሳታምኝበት እንዳታገቢ እንደምትለኝ አውቃለሁ። ግን ይቺ ጠንክራ ጥንካሬን ያስተማረች ብዙ ወላጅ አልባ ህጻናትን አሳድጋ አስመርቃ ድራ ሰው ያደረገች ዘሯ ሲቋረጥ ማየት፣ ለዛውም በእኔ ምክንያት መቋቋም የማልችለው ዕዳ ሆኖብኛል። ፈጣሪ ቢረዳኝ ሳይወስዳት ህልሟን እውን ሲሆን አይታ ብታልፍ ደስ ይለኛል። እና ይህና እንደ ሚሳኤል የሚወነጨፉት እድሜዎች ተባብረው ፍቅር አደን ውስጥ ገብቻለሁ። ዋናው ትልቁ ምክንያቴ ግን ፍቅር ወዳለሁ። ከራሱ ከፍቅር አለብኝ። አንዳንዴ ስሜ መውደድ ስለሆነ ይሆን እላለሁ። እዩና እስኪ ፍረዱ። ህይወቴ ውስጥ ፍቅር ሲኖር፣ ይቺ ደግሞ እኔ ነኝ ፍቅር ህይወቴ ውስጥ ሳይኖር። ግን ለምን እንደዚህ ፍቅር ወደድኩ ስል ይመስለኛል እኛ 90ዎቹ ላይ እኮ የደረስን ወጣቶች የመጀመሪያ ቤተሰቦቻችን ከልጅህ ለልጅ የተላቀው ራሳቸው ተዋዶ የተጋቡ ወላጆች ልጆች ነን። በነ ጥላሁን ገሰሰ፣ በነ ሂሩት ምኒልክ ወስናቸው፣ አለማየሁ እሸቴ፣ ኤፍሬም ታምሩ፣ መሐሙድ አሊ ቢራ፣ ኪሮስ አለማየሁ፣ ተክሌ ተስፋ፣ አስጊ ሀዋ ታለ የሮሃ ባንድ ዘፈኖች ቤት ውስጥ በናሽናል ፓናሶኒክ በፊሊፕስ ቴፕ እየሰማን አድገን እኛ ደግሞ ስንደርስ እነ ዳዊት መለሰ ህብስት ዘሪቱ ወደድኩሽ የሚሉኝ ሌሎች ወንዶች ሁላ ኢዮብ ሄለን የኤልያስ መልካ ስራዎች ጎሳዬ በፍቅር አምላክ ስማተን ስለምንሽ ኖሬ ስንቱን ቻልኩት እኔማ በማይችለው ቴዲ አፍሮ ዳላክ ላይ ልሳቤት ቁጥኗን መለየት እነጠለኝ ክፉ ዘመን አብርሃም ገብረ መስቀል አትመርሃዊት በይ ማዕዶት ለኺ አዳኸዛሎ ሚሕረር በይነ አኺ እንዳለ ጥበብና ጥበበኞች የተጣመሩበት የ90ዎቹ ዘፈኖች በሙሉ ፍቅር በሚል ብሔራዊ ዘፈን የተጥለቀለቁበት ነበር። አስቴር አወቀ በየዓመቱ ታወጣ ነበር። ከአደይ አበባ እኩል የእሷን ድምፅ እንናፍቅ ነበር። እኔ ጓደኞች ያውቃሉ። በቀን 10 ጊዜ የሚለው የአስቴር ዘፈን ስሙት ያስከሬን መሸኛ እንዲሆን ፈልጋለሁ። ፍቅር ሲይዘኝ 10 የወደድኩትን ሰው ስም እያነሳው ስለማወራ ጓደኞቼ ለ5 ደቂቃ ስሙን ካልጠራች እያሉ
ይወራረዱ ነበር። ከውጪ ደግሞ የነ ማሪያ ኬሪ፣ ዊትኒ፣ ሴሊን ዲዮን፣ ማይክል ቦልተን እንዳለ የዘጠናዎቹ R&B። እኔ ሰው ስወድ መስፈርት የለኝም፣ ግን እነዚህን ዘፈኖች ለሚወድ አደላለሁ። ቢያንስ እነዚህን ዘፈኖች ስሰማ ልቤ ጥፍት ሲል የሚረዳኝ ቢሆን ደስ ይለኛል። ብቻ ምን ሙዚቃው ፊልም ውስጥ ቢሆንና አካፑልኮ፣ ሰንሴት ቢች፣ ዘ ኖትቡክ፣ 10 Things I Hate About You፣ ሲቲ ኦፍ ኤንጅልስ፣ ታይታኒክ፣ ብቻ ዘመኑ ልባችንን ለፍቅር ኮትኩቶ ማዘጋጀት በሚመስል እየተጠመደ ነበር ማለት ይቻላል። ወጣቱም በገሃዱ ዓለም ከቤተሰብ ተነጥሎ ከፍቅረኛ ጋር ከመሰደድ የወደዱትን ሲያጡ ራስን እስከ ማጥፋት ትልልቅ መስዋዕትነት ይከፍሉ ነበር ለፍቅር። አንዱ አፍቃሪ ሴቷ እሺ ስትለው ሌሎቹ አፍቃሪዎቿ ጋር ሁሉ የነበረ ድብድብስ። እኔ ራሱ ለአንድ ሳምንት ለፍቅር ዘምቻለሁ። ከመጀመሪያ ፍቅረኛዬ ጋር የቤት ግንኙነታችን ካወቁ አይፈቅዱልንም በሚል ብር ሰርቀን ጠፋን። ሳምንቱን በርካሽ ሆቴል ሰውነቴ በትዋን እስኪገለበጥ ቆይተን ብሩ ሲያልቅ ተገላገል። በፍቅር ከመታወራችን የተነሳ ብሩ እንደሚያልቅ እንኳን ረስተነው ነበር። እስካሁን ድረስ ድህነት መልኩ ትዋንን ይመስለኛል። ካለፈ የፍቅር ህይወቴ በጣም ያዘንኩበትንና ሳስበው ሁሌም የሚያስቀኝን ገጠመኝ ላጫውታችሁና በቀጥታ ወደ ፍቅር አደን ይገባለሁ። የሚያሳዝነው ገጠመኝ አብረን የምንኖር የነበረ ቦይፍሬንድ የራሴ አልጋ ላይ ሴት ይዞ ያገኘሁት ጊዜ ነው። በጠራራ ፀሐይ ዓለም እንደሚጨልም የተረዳሁበትና ቺተር ጎድሎበት ሳይሆን አመል ሆኖበት እንደሚወሰልት የተገነዘብኩበት ነው። ምክንያቱም ልጅቷ ከኔ የባሰች ነበረች። ኤኒዌይ ወደሚያስቀኝ እንሂድ። ቁዘማ አልወድም እና አንዴ ትንሽዬ ልጅ ወደድኩና በቃ ወጥቶም ገብቶም እንተኛ ብቻ ሆነ። ከጓደኛ ጋር መጫወት የለ ምን የለ። በቃ ሲመጣ ወይኔ ጉዴ መጣ እንተኛ ሊለኝ ነው እስክል። ከዛ የሆነ ቀን ስማ አልኩት፣ መተኛታችን ካልቀረ ዘለህ ላይ ጉባት በል ብዬ መውረድ ማሳየት። ከዛማ በቃ የእንጀራና ጡጦ አደረገው። ነፍሴ ጸጉሩ ቆንጆ ፍሪዝ ነበር። አንድ ቀን እዛ ተቀርቅሮ ሲቀር ጸጉሩን ይዤ እረ አባቱን አውጣ ቀሪ ስራ አለ ብዬ አስወጣሁት። ትዝ ሲለኝ ያስቀኛል። ዛሬ አስቴር አወቀ የማነህ ረዥም ጠይም ዘለግ ያለ እያለች የዘፈነችው ለራሱ የሚመስል ሸበላ ጋር ቀጠሮ አለኝ። 1-2 ወር ራት እየበላን እየተጨዋወትን ግንባሬን እየሳመኝ ነበር የሚሄደው። እንደው ይሄ ሰው አጠርኩበት እንዴ ከንፈሬን የማይስመኝ እያልኩ ነበር። ዛሬ ግን ሌሊቱን አብረን ነው የምናሳልፈው ብሏል። እውነቱን ለመናገር አምነርቨስ። እንዴት አባቱ እንደሚያምር። ሴቶች የሆነ ሰው ወዳችሁ የመጀመሪያ ቀን ልተኙ እንደሆነ ስታስቡ ምን አይምሯችሁ ውስጥ ይመጣል? እኔ እንደ እብድ ሚሊዮን ነገር ይመጣብኛል። እንመቻች ይሆን ብዬ ጀምርና ነገርየው ምን አይነት ይሆን? ታንስ ይሆን? ይበዛ ይሆን? እኔ የበዛ ነገር አልወድም። በመተለቁ ብቻ ያባረርኩታል። በቃ እንዴ ነገርየው እኮ ልንዝናናበት እንጂ ሆድ ቃል ቀላቅልበት አይደለም። ብዙ አታስለፍልፊኝ። በአጠቃላይ እዛ ሆነ ላከው የሚባል ዕቃ አድናቂ አይደለሁም። ሲያጋጥመኝም ሪፈር ጽፍለታለሁ። ከነ ጭርሱስ ባይኖረው አስባችሁታል? ቆይ ግን የሌለው ወንድ ባዶ ልሙጥ ነው የሚሆነው። ዩሲ በቃ አይምሮ የባጤ ቆጡን ሲዘበራርቅ ቀጠሮዬን ላረፍድ ነው። በሉ ስመለስ ሙሉን ዘገባ አቀርብላችኋለሁ።